እኛ ላይ እኮ ይበረታል። አዎ አሁን ይሄኔ ሌላ ቢሆን ኖሮ ፈቶት ነበር። ትቀልጃለሽ እንዴ? አማራ ኦሮሞ ላይ አማራ አልወጣኝ አማራ ትግሬ ብቻ ኦሮሞ ውጭ ቢሆን ኖሮ ድሮ ፈቶታል። ትግሬ ስለሆነ ሳምንት አስረው አልፈቱትም። ይሄ እኮ ሳምንት አዶናይ ማን ደስ እንዲልሽ ነው። አዶናይ ምን ሆኖ ነው ግን? እሱ ልጅ ያለቀሰው ሰክሮ ነው። ከጃኒ ጋር ተጣልቶ ኧረ አይደለም ተጣሉ። እናቴን ተጣሉ። አርግዛለች። አልተጣሉ ምንድን ጃኒ እርጉዝ እኮ ነች። ግን እንዳትናገር ወይኔ ጃኒ የሁለት ወር ነፍሰ ጡር ነች። እግዚአብሔር ይገላግላል። ይሄ አብርሃም ሞተር የሚባለውን ታውቀዋለህ? አላውቅም። ባለ ካምፓኒ ባለ ሀብት ነው። አዎ የአብርሃም ሞተር ሸለመ ምናምን አምባሳደር አድርገው አዶናይን ምናምን እንትን ያሉት ትግሬዎች ናቸው። ኦሮሞዎች፣ አማራ በብሔር ነው ማውቃቸው። ምን አቅላቸዋለሁ። አብሪ ሞተር የሚባለው አብሪ ሞተር ነው። አብሪ ሞተር አብርሃ ከሆነ ይሄ ወይ ትግሬ ነው ወይ አማራ ነው። አብርሃ ላይ ነው። አብርሃ ነው። አብርሃ ላይ ከሁለስቲ ስሙን ይኸውልህ አብሪ ሞተር ነው የሚባለው። አብሪ አዶናይ እንትን ማለት ነው። አዶናይ እንትን ነው መኪና ነው። ጉራጌ ነው። አወቅኩት። የጉራጌ ባለሀብት ዘሩን ጠየቅኩህ። አሁን እኔ ታውቀዋለህ ወይ ነው እኮ ያልኩህ። እሺ ምን ዘሩን ጠየቅኩህ። አይ ታውቀዋለህ ወይ አታውቀውም? ግን አሁን እኮ ስጠይቅህ የምታውቀው አይነት ሰው አይደለም። ታውቃቸዋለህ? ምንድን ነው የሚሰሩት? ምንድን ነው የሚያደርጉት? ታውቃቸዋለህ? አብዛኛው የኢትዮጵያ ሀብቶች ወንጀለኞች ናቸው እና ወንጀሉም እንደሆነ አጣራልሻለሁ ከፈለግሽ። አብርሃም ሞተር ምንድን ነው? ለምንድን ነው ይሁላን መኪና የሚሰጠው? የአዶናይ ደግሞ አምባሳደር የሆነበት መሰለኝ። አይ ቲንክ ሶ እርግጠኛ አይደለሁም። አምባሳደር የመረጡት እሱን ነው አይደል? አምባሳደሩ አዶናይ ከሆነ ትግሬ ነው ማለት ነው። አይሽ ትግሬ ነው። ዘሩን አልጠየቅኩህም። የጠየቅኩ ሰው ባለቤቶቹ ምንድን ናቸው ነው የጠየቁ። ታውቀዋለህ ወይ? ትክክል ይሰራል። አዶናይን አምባሳደር ካደረጉት ትግሬ ናቸው። አዶናይን ተጠቅመው ወደ ስልጣን ሊመጡ የሰሩት ፖለቲካ እንደሆነ ኦሮሞ በግልጽ ማወቅ አለበት። ገስ ግን ይሄ ልጅ ግን ጤነኛ ነው? ዘር ውስጥ በቃ ተነክሯል፣ አይወጣም። በቃ እድሜ ስትጠይቁት ትግራዋይ ነው ይልሃል። ትውልድ ቦታ ስትጠይቁት ደግሞ ፊንፊኔ ነው ይልሃል። ልጁ ጤነኛ ነው? አብዶ ሊያሳብደኝ ነው ያለውን የዘር ፖለቲካ እንድተነትንልሽ ነው የሚደብ ማለት። ለምንድን ነው አዶናይ እንደዚህ ግራ የሚጋባው? ገብቷል። እኔ አሁን ግራ ይገባኝ። አንዴ ደስተኛ ይሆናል፣ አንዴ ያለቅሳል፣ አንዴ የሆነ ነገር እና ወይ የያዘው የተጫነው ነገር አለ። ጠልፈውታል፣ በፖለቲካ ጠልፈውታል። ኦሮሞዎች ከኛ ጋር ትሰራለህ ይሉታል። ጠዋት ደውለው ማታ መሻሽ ላይ ደግሞ ውስኪ እየጋበዙ ትግሬዎች ስማ ከኛ ጋር ትሰራለህ አሰራትም ይሉታል። ከዛ ደግሞ እኩለ ሌሊታ በጃኒ በኩል ይመጣሉ። አማራ ልጅ እቅፍ አድርገው ከአማራ ጋር ትሰራለህ። ልጁ ማነው አማራ ያረጋት? ማነው አማራ ያረጋት? የወሎ ኦሮሞ ወለጋ ተወልዳ ያለ ስርዓት በምኗም አማራነት የሌለባት አንደርስታንድ ያ ወሎ ግን ግራ ለመሰላችሁ ብዙን ጊዜ እንደዚህ አግሪመንት ስትፈርጉ ተጫውን። እኔ ትላንትና እንደዛ ሲሆን አየሁና ማንነቷን አትቀምያ የተጫነው ነገር አለ። አዳምጠኝ። አማራ ነኝ ወሎዬ አማራ ነኝ ብላለች። ማንነቷ ኖት ኦኬ። በቀላል የምናልፈው ጉዳይ አይደለም ይሄ። አንቻው የወሎ ኦሮሞ ነች ብለሽ ቀለል አድርገሽ ፖለቲካ ሰርተሽ ማለፍ አቺም እቺ ልጅ እንዳታዙጭ ጂጂ ማለት ቆይ ልጁ ግን ሌላ ነገር ውስጥ እንዳይገባና ታሪክ እንዳይፈጠር ነው የምላችሁ። አንዴ ደስተኛ ነው፣ አንዴ አይደለም፣ አንዴ ሲጨፍር፣ አንዷ በዛ ሰው መሀል ልትስመው ስትጎትተው ነበረ። አብርሃም ማለት የአርከበ አቀባይ የሚስቱ ወንድም ነው። አየሽ፣ ሰላይ ኤርትራዊ የአርከበ እቁባይ የሚስቱ ወንድም ነው። ነግሬሻል ነበር። በቃ አይሽ ተቆጣጥረውናል ትግሬዎች። ውንበል
ጂጂ አሁን እነዚህ ትግሬዎች አዲስ አበባ ገብተው ምንድን ምላስ ነው የበላኸው? ቡና በለቀልተ ብሶብን የመጣው እኔማ ለትንሽ እንድትናደጅ ነበር። አልናደዳልሽ። ትግሬ ሀገር እየገዛ ነው። መናደድ እኮ ካቆምኩኝ እኮ 3 ዓመት ሆነኝ። ትቼ ታውኩ እኮ መናደድ። ጂጂ አሁን እኔ ሀገሩን ትግሬ እንደተቆጣጠሩ ማወቅ አለብሽ። ወደድሽም ጠላሽ እንዲቆጣጠሩት ምን ችግር አለው? ተገላገለን። የኛ ስም ያርፋል። አሁን ሊያሳርፉሽ ነው በቃ። ጂጂ ማንበብ አትችም እንዴ? እሺ ጻፊ ምንድነው? ዞላዬ ምንድነው የማነበው? ጻፊ እሱ ይሄ ሰውዬ እያለ ምኑን ነው የማነበው? ግራ እኮ ነው የሚያገባኝ። እኔ ላምልብልሽ። ቆይ ምንድን ነው የጻፈችው? ደግመሽ ጻፊ። ጂጂ ውፍረትሽን የቀነሽበት ምክንያት። በነገራችን ላይ አብርሃም ሞተር ገና ህዝቡን በሙሉ ያስለቅሳል። እንደምንሰማው ከሆነ እዚህ ጋር መኪና ይሰጣል፣ እዚህ ጋር ደግሞ የሚያስለቅሳቸው ብዙ ሰዎች አሉ። አብርሃም ሞተር ነው ምናምን። ሲሪየስሊ አዶናይን እያስለቀሰው አያጅኖ አዶናይ ብቻ አይደለም፣ የብዙ ሰዎችን ወጣቶችን ቲክቶከሮችን እያሰቃዩ ነው። እስቲ ቆይ ስለዚህ ሰው ምን ላይ ነው የማገኘው? አብርሃም ሞተር ቆይ እስቲ እኔ ምን አውቃለሁ። ሴትዮዋ ሴት ናት አሉ። ኢንግላንድ ዩኬ ነው የምትኖረው። ኦኬ አበራን አብሪ ሞተር ወይ አጣራልሽ የለም እንዴ? ሴት ነች። ቆይ ላሳይ ማን እንደሆነች። ማብሪያኑ ስሟ ማኪ ነው ስሟ። በጣም ምስኪን ሰዎችን እያስለቀሰች ነው። አሁንም ደግሞ እኔ ምንድን ነው የምለው፣ ይሄንን ልጅ ምን እንዳታስለቀሰው። አብሪ ሞተር ስርዓት ትላለች እዚህ ጋር። እንዲህ ግዙፍ ሴት ነች። በእናትሽ በኢየሱስ እቺ ኦሮሞ ነች። አንቺን ነው የምታክለው። ወጣቶቻችን ኧረ እንደውም ስልሳቃይስ ምን አደርጋለሁ? አያችሁት? ኦሮሞ ናት ይላል። እናቴን ወፍራም ነች። አንቺን ነው የምታክል። አብርሽ ግን የምትሰራው ስራ ግን በጣም ይደብራል። ትግሬ ነች። አብረከት ነው ስሟ። አብረከት የልጆቹን ገንዘብ እየበላች እያሰራች አሁን እዚህ ላይ አይናገሩም እንጂ ሁሉም እንዲህ ራሱ አዶናይ ራሱ ችግር ውስጥ ነው ያለዋል። ስለሰማሁ በጣም የተሻለ ሀገር ውስጥ የተገጣጠሙ ታዲያ እያሰራች አሉ። ዞር በል ነው ትላቸው። ጭራሽ ታስፈራራለች፣ ታሳስራለች፣ ታስፈታለች ምናምን። እኔ እንደዚህ ብለው ኦሮሞ ነች። ማሳሰር ከጀመረች ኦሮሞ ነች። ልታስገድላችሁም ትችላለች እያሉ ዘጠን እንዳለብኝ እዚህ ላይ የሰሩት ልጆች አሉ። እዚህ ላይ የሰሩት እራሱ አዶናይ ያሉ ዝም በቃ እሷ ናት የምታስጨንቀው። ለምንዋሉ እናቴን አጣራለሁ። አጣሩ፣ አይስዌር አጣሩ። ትንፍሽ ፍተሽ የለም እዚህ ላይ ይኸውላችሁ። ይሄ አብርሃም ሞተር ላይ ሰሩት በሙሉ ለእኔ ልከውልኛል። ጂጂ ግን እጇ ረጅም ከሆነ እንዳታጠቃኛ ጂጂ ታስጠፋለች። በቃ ዝም ጭጭ ነው ሰርተው አንተን ብለዋል። እሷ ሚሊዮን ብር ያልኩ ስራፉ ቪዲዮ አያጅቡ እሷ 1 ሚሊዮን ብር ከፈልኩኝ ትላለች አሉ። በ100 ሺህ ብር ትሰጣቸውና 900 ሺህ ብር ስትል አፍሄድ ትላቸዋለች አሉ። ትንፍሽ ልናገር ችግር አይመጣብኝ። አጣራ። አይ ከምናገር በፊት አጣራ። እኔ አሁን ልጆቹ ናቸው ይላኩልኝ የጻፉልኝ። ትግሬ ከሆነች አልነካትም። ስለዚህ